የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚሸፍነው ከዘፍጥረት ምዕራፍ 19 እስከ 21 ያሉትን ምዕራፍ ይሆናል። የምናሰላስልበት ጥቅስ ዘፍጥረት 18 ቁጥር 14 ላይ የሚገኘውን ለእግዚአብሔር የሚሳነው ነገር አለን የሚለውን ነው። መውለድ የማትችል መካን ሴት ልጅ ብታገኝ ታምር ይባላል። መውለድ የማትችል ብቻ ሳይሆን ደግሞ የመውለጃዋ ዕድሜ ያለፈም ጭምር መካን ሴት ደግሞ ብትወልድ የተአምር ታምር ነው። ነገር ግን የመውለጃዋ ጊዜ ያለፈ መካን ሴት በዕድሜ ደግሞ እጅግ የገፋ ሽማግሌ ጋር ልጅ ብታገኝ ይህ ተአምር ነው። የአብርሃምና የሳራ ታሪክ እንዲህ ያለውን የእግዚአብሔርን ታምር የገለጠ ነበር። ሐዋርያው ጳውሎስ የነበሩበትን ሁኔታ ሲገልጥ የራሱም ሰውነት ሙት ሆኖ ሳለ የሳራም ማዕፀን ሙት ሆኖ ሳለ ልጅ እንዳገኙ ይናገራል። በእርግጥም ለሳራ ይህንን ማመን ተስኗት ከልቧ ካረጀውና ጌታዬም ከደከመ በኋላ በዚህ ነገር መደሰት ይሆንልኛልን ብላ ሳቀች ይላል። እግዚአብሔርም አብርሃምን እንዲህ አለው፣ ሳራ ካረጀው በኋላ ልጅ እንዴት አድርጌ እወልዳለሁ ስትል ለምን ሳቀች? ለእግዚአብሔር የሚሳነው ነገር አለን የሚለው ጥያቄ ተጠየቀ። የ90 ዓመት መካን ሴት ልጅን ማሳቀፍ ለእግዚአብሔር ይቻለዋል፣ የሚሳነው ነገር የለምና። ባህርን ከፍሎ በባህሩ ወለል ላይ ያለውን መሬት አድርቆ በደረቅ ማሻገር ለእግዚአብሔር ይቻለዋል፣ የሚሳነው ነገር የለምና። በምድረ በዳ ከዓለት ውስጥ ውሃ ማፍለቅ ይቻለዋል፣ ምክንያቱም ለእግዚአብሔር የሚሳነው የለምና። በአንበሳ ጉድጓድ ውስጥ የተጣለውን የአንበሳውን አፍ ዘግቶ ማዳን ይቻለዋል፣ ለእግዚአብሔር የሚሳነው ነገር የለምና። 7 እጥፍ በነደደ እቶን ውስጥ የተጣሉትን የእሳቱን ኃይል አጥፍቶ ጭስ እንኳን ሳይሸቱ ማትረፍ ለእግዚአብሔር ይቻለዋል፣ የሚሳነው ነገር የለምና። በሚናወጠው ወጀብ ላይ እየተራመደ ሞገዱን ደግሞ በቃሉ ጸጥ ማድረግ ይቻለዋል፣ የሚሳነው ነገር የለምና። ከሞተ 3 ቀን የሆነውን ሬሳ ከመቃብር አውጥቶ በሕይወት ማኖር ይቻለዋል፣ የሚሳነው ነገር የለምና። ዛሬም በምንም ሁኔታ ውስጥ እያለፍን ቢሆን ለእግዚአብሔር የሚሳነው ነገር እንደሌለ እንመን። በእውኑ ለእግዚአብሔር የሚሳነው አለን? የለም። እንግዲያውስ እንዲህ ብለን እንጸልይ። አባት ሆይ በእርግጥም ሁሉ የሚቻልህ ታላቅ አምላክ መሆንህን በማስተዋል በአንተ ላይ ሙሉ በሙሉ መደገፍና ማረፍ እንድንችል በጸጋ እርዳን። አሜን።